እንግጣ ራሷን ስታወደቀች እሱም ነገሮቹ ምንድነው ምን ሆና ነው እያለ እንግዲህ አብሯቸው ሲረዳቸው ነበረ። ቆይ ትሁት ምን ሆና ነው እንደዚህ አይነት ነገር እኮ አጋጥሟት አያውቅም በማለት አባባ በጣም ደንግጠው ወደ ሆስፒታል እያሉ ባለበት ሰዓት ራሷን ከሳተችበት ቀጥ ብላ ቆይ ምንድነው ያየሁት ምንድነው የሰማሁት ብላ ስትል አባባ ውሃ ለማምጣት በሄዱበት ሰዓት ካሌብም እንደዚሁ ተደናግጦ ስለነበረ ምንም ነገር ብትናገሪ ነገሩ እየከፋ ይሆናል፣ ስለዚህ ትንፍሽ እንዳትይ በማለት ትሁትን አስፈራርቷል። ምክንያቱም የሆነ ነገር ብታደርጊ እቅዴን ብታበላሺ እጨርሳቸዋለሁ፣ እነሱ እንዳታስጨርሺ ከፈለሽ ሀሳቢ ልታሰናክኝ አይገባም እና እንደማታቂ ሁኚ በማለት አስጠንቅቆ አስፈራርቷታል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ከአሁን በፊት ቲና እና አባባና እነ ካሌብ ሁላቸውም የሰከሩ መስሏት እነሱን አስክሬያለሁ፣ ከዚህ በኋላ አባባን ለማስገደል ቀላል ነው ብላ አስባ ቤት ድረስ ጠርታ አምጥታው ነበር። ነገር ግን ወጥመድ ነበረ። ወጥመድ እንደሆነ ደግሞ እሱ በደንብ ነበር የገባው። ቲና ግን ወጥመድ እንደነበረ አልገባትም። መጠጡን እኮ አንደኛቸውም አልነኩትም። ስለዚህ ይሄ ነገር ወጥመድ ነው በማለት እሱ በመጣበት እግሩ ወደ ኋላ ተመልሶ ነበረ። እሷም ይሄ ነገር እንዴት እንደዚህ ይሆናል በማለት በጣም ተናዳ ትሁት ክላስ ድረስ ሄዳ ትሁትን ስታስጨንቃት ስታስፈራራት በደረቅ ሌሊት አባባ ከሆነ ታሁን የሆነ ነገር ይፈጠራል፣ ካሁን የሆነ ነገር ይፈጠራል እያሉ እያዩና እየተመለከቱ እየጠበቁ በነበረበት ሰዓት ምንም የሚፈጠር ነገር ስላልነበረ ቀጥ ብለው ወደ ትሁት ክላስ ሲሄዱ እንደ አጋጣሚ ቲና ከዛ ስትወጣ ሲያዋት ትሁትን የሆነ ነገር አደረጓት በማለት ወደ እሷ ክላስ ሄደው ትሁቴ ምን ሆንሽ ምን አደረጉሽ ብለው ሲሏት አባዬ ምንም አልሆንኩም እኔ አንተ ደህና ነህ ስትለው እኔ ምንም እኔ ደህና ነኝ፣ ከአንቺ ክላስ እኮ ቲናን ስትወጣ አይቻት የሆነ ነገር አደረገች ብዬ ነበር ብለው ሲሏት ምንም አላደረገችብኝ፣ ያው ዝታና ፎከራብኝ ነው የሄደችው፣ የእሷ ፎከራ እንደሆነ የተለመደ ነው አውቀዋለሁኝ አባዬ አንተ ምንም አትስጋ፣ ግን ቲና ነገሩ እንዴት እንደሆነ ባላውቅም ደርሰውበታል፣ ይሄ ነገር ወጥመድ እንደሆነ ስትለው ይቺ የተረገመች በማለት እንግዲህ አባባ በጣም ተናደው ነበረ ማለት ነው። ያው ጠዋት ላይ ሁላቸውም ነገሩ ግራ ስለገባቸው ጠብቀውት ነበር። እነሱም ያው ወጥመድ እንደሆነ እሱም አውቆ ተመልሷል። እንግዲህ ትሁት እየሰራችው ስራ ስለነቃችባቸው ቲና አሁን በሷ ቤት ማንም አያውቅም። ነገር ግን ከእሱ ጋር ግንኙነት እንዳለ በደንብ ደርሳበታለች ማለት ነው። እየተጠነቀቁ ነው ባገኙት አጋጣሚ። ኤደን በጣም ፈርታለች። ምክንያቱም ይህ ነገር ከዚህ እስካለቀቅን ድረስ ከቲና ጋር ግብ ግቡን አንችለውም። እስከ መቼ ነው እሷ ጋር እልክ ተያይዤ እስከ መቼ ድረስ ነው በዚህ የምቀጥለው እያለች ዳኒን ስትነግረው ዳኒም ታዲያ ምን ችግር አለው እኛ እሷን ጥለናት እንሄዳለን ሲላት ወዴት ስትለው በቃ ቤተሰቦቼ ጋር እንሄዳለን፣ እዛ እንሄድና ሽማግሌ እንልካለን፣ ተጋብተን ወደ ከተማ ተመልሰን መተን ስራችን እንሰራለን፣ ለምን ወደ ገጠር ሄደን አናርፍም? በዛውም እሷንም እናርፋታለን፣ እኔም ሽማግሌ ልኬ እንጋባለን ብሎ ሲላት በጣም ደንግጣ ነበረ። ምክንያቱም ይህንን ጊዜ በጣም ስትጠብቀው ስለነበረ ማለት ነው። እንዴ ምን እያልክ ነው ስትለው ምን ነው ሲላት ምን ነው አታጌቢኝም እንዴ ሲላት እኔ እኮ ደንግጬ ነው በማለት እንግዲህ በደስታ አቅፋው ነበረ። ከዚህ በኋላ እኔም ቢሆን ደክሞኛል እና ተጋብተን ተመልሰን መምጣት አለብን ብለው ተመካክረው ስለነበረ እንግዲህ ወደ አባባ ጋር ተያይዘው ቲናም አብሯቸው ቁጭ ብላ ነበረ እና በጣም እያወሩና እየገለፈጡ ስለነበረ በጣም ቅጥል ነው ያለችው እሷም ማለት ነው። ዳኒም እንግዲህ እሷን ለማናደድ ብሎ የማያደርገው ድርጊት የለም ነበር። አባባም እያዩቸውና እየተመለከቷቸው በጣም ደስ ብሎ ነበር። አባዬ የሆነ ነገር ልንነግርህ አስበን ነበር ብለው ሲሉ ምንድን ነው? መጋባታችሁን እኮ እናውቃለን፣ ምንድን ነው አለቅጥ አላበዛችሁትም እንዴ ብላ በጣም ተናዳና ተበሳጭታ አንዳንድ ነገሮችን ስትናገር እኔ እኮ አንቺን አልጠራሁም አባዬ ነው እንጂ በማለት እንግዲህ
የሆነ የምንነግረህ ነገር አለ ብለው ሲሉት አባባ ምንድን ነው ብለው ሲሉ እንግዲህ የምንነግርህማ እኔና ኤደን ልንጋባ ነው። ይህን የምናደርገው ደግሞ ገጠር ሂደን ቤተሰቦቻችን ጋር ነው እና ምን ትመክረናለህ ብለው ሲሉ እንግዲህ ኤደንም አባዬ አዎ ልክ ነው። እኔ ከቲና ጋር ግብ ግብ መያያዝ ደክሞኛል። ስለዚህ ከዚህ ገለል ማለት እፈልጋለሁኝ እና በእርግጠኝነት አባዬ አይከፋህም አይደል ሲል አዎ ልክ ነሽ ልጄ፣ ከቲና ጋር ጦርነት የማይቻል ነው። እሷ የማትቻል ሰው ናት። ስለዚህ ደግ አደረጋችሁ፣ ጥሩ ነው ያደረጋችሁት ብለው ሲሉ በል እንግዲህ አውሳ አባዬ መርቀን እና ሸኘን በማለት እንግዲህ መርቀው ሸኝቷቸዋል። በጣም ደስ የሚል ነገር ነው። ኤደን ለዘመናት ስትጠብቀው እና ስትጓጓለት የነበረ ነገር ተሳክቶላታል ማለት ነው። እንግዲህ ካሌብ ወደ ትሁት ጋር ሄዶ በነገሮቹ እንደዚህ ማሰብ እና መብሰልሰል እንደሌለባት ይሄ ጉዳይ ደግሞ የእሷ ብቻ ሳይሆን የሁላቸውም እንደሆነ ነግሯት ነበረ። አታስቢ፣ እንደዚህ አትጨነቂ እያላት ያው ቲና ቀድማ እቅዳቸውን ስላበላሸችባቸው በጣም ተናዳለች። ትሁትም ካሌብም እንደዛው እኔማ ያን ሰውዬ እኮ አንቄ ለመግደል እንዴት እንደጓጓሁ ነበረ መሰለሽ ብሎ ሲያል ምን ዋጋ አለው ታዲያ ትሁት እንደሆነ ቲናን እንደሆነ አልቻልናትም ከሱ ጋር ገጥማ እንኳን ከሱ ጋር ገጥማ ይቀርና እንዳውም እንዳው ነበረች። ሁለት ከሆኑ እኮ አይቻሉም። እኔ እናንተ ላይ ችግር እንዳልፈጥርባችሁ ብዬ ነው እየፈራሁት ያለሁት ብላ ስትል ምንም አትፍሪ፣ አትስኪ፣ ደግሞ አንድ ነገር የምነግርሽ ነገር አለ ብሎ ሲያት ምንድን ነው? አይ እሱን አሁን አይደለም ስትል እና ታዲያ መቼ ነው የምትነግረኝ? ጊዜው ሲደርስ እነግርሻለሁ ብሎ ሲላት እንዴ ሆዴን ይቆርጠኛል ብላ ስትል እንግዲህ በደንብ ይቁረጥሽ በማለት ጥሏት ሄዶ ነበረ ማለት ነው። እንግዲህ ካሌብ ከቤት እንደወጣ እንግዲህ ቲና ደግሞ አይታው ተመልክታ ስለነበረ የትሁት ሰውዬ ጋር ሄዳ ተመካክረው ስለመጡ እሱ ያደረገው ምንድን ነው? ልክ ሌባ የቀማው አስመስሎ ስልኩን አስቀምጦት ነበረ ማለት ነው። ስልኩን ተጆሮ ላይ ነትፎት ከሄደ በኋላ የተላከው ልጅ ቀጥ ብሎ ስልኩን ለሱ ሲሰጠው ካሌብ ሩጦ ደክሞት ቆሞ ባለበት ሰዓት የሚያደርገው ግራ ስለገባው ወንድሜ በማለት ከኋላው ሲጠራው ስልክህን ካንተ መሰለኝ ቀምቶ ሲሮጥ የነበረው በአቋራጭ እኮ ሄጄ ደርሼበት ነው። ይሄ ስልክ ያንተ ነው አይደል ብሎ ሲል አዎ የኔ ነው። ድንገት እኮ እያወራሁኝ ስልኬን መንትፎኝ ሄደ። በህይወት ታሪኬ እንዲህ አይነት ነገር ይገጥመኛል ብዬ አላሰብኩም ነበር ብሎ ሲለው ያጋጥማል፣ ያው እንደዚህ አይነት ነገር አለ፣ ስለዚህ ተጠንቀቅ ምናምን በማለት ስልኩን ሲሰጠው ተዋውቀው እንግዲህ ፖል ያኔ ጠበቃ እንደሆነ ምናምን ሲነግረው በጣም ደስ የሚል ነው። እዚህ ሰፈር እኮ እንዳጋጣሚ የሆነች ሴት ነበረች እና ከባሏ ጋር ለመፋታት ፈልጋ የእሷ ጠበቃ ነኝ እና ምናምን ብሎ አንዳንድ ነገሮችን ሲነግረው ካሌብም ደስ በማለት እንግዲህ ምናልባሽ እኮ እኔ እናንተ የተገናኘ ነው ለበጎ ይሆናል እና ምን አለ ስልክህን ብትሰጠኝ ቢል በደስታ ብሎ እንግዲህ ስልኩን ተለዋውጠው ሄደው ነበረ። ካሌብም ወደ ቤት መጥቶ ለአባዬ የሆነውን ነገር በዝርዝር ሲነግሩ ጠበቃ አገኘሁኝና ቲናን ለመፍታት ብሎ ሁሉንም ነገር ለአባባ ሲነግረው እንግዲህ አባባ ብዙም ደስ ባይላቸውም ግን በመጀመሪያ እስኪ ሰውየውን እንተዋወቀው በማለት ነግረውት ነበር። እሱም እንግዲህ ካሌብ እሺ እቤት እንሄድና ትሁት ምግብ ታዘጋጅልና እንጠራዋለን ነበር ያለው። እሺ በማለት ወደ ቤታቸው ተመልሰው ትሁትን እንግዳ እንደሚመጣ ምሳ ማዘጋጀት እንዳለበት ነግረዋት ነበረ። እሷን በደስታ እሺ ብላ ኪችን ገብታ ምግቧን እየሰራራች ባለችበት ሰዓት እንግዲህ ቲና መጥታ መፋታት አለብን ምናምን ብሎ ሲላት በጣም የሆነ ያልሆነ ስትል ነበረ። ገንዘቡን በራስህ ስም አድርግና ከዛ በኋላ እፈታሃለሁ ብላ ስትል ገንዘቡ እኮ የኔ አይደለም ያባዬ ነው፣ እኔ የለኝም፣ ያለኝን ልክ ተካፈይና ከኔ ካለ ተካፈይና እንፋታ እባክሽን ብሎ ቢላት እሷ ግን ቤቱን ንብረቱን በሙሉ ከአንተ ጋር እስካልሆነ ድረስ ፍች የሚለውን ነገር እርሳው፣
ያለ የሌለ ገንዘብህን ተካፍዬ ባዶህን አስቀርቼ ነው የምሄደው። አንተ ጋር የምትመጣ ሴት ባዶ ራቁት እንድታገኝ ነው የምፈልገው ምናምን ብሎ ሲያት፣ እኔ ማግባት አለብኝ እስከ መቼ ድረስ ነው እንደዚህ አንቺ አስረሽኝ የምትቆዩ? ለመሆኑ ይቺ የምታገባት ሴት ማናት ብላ ስትለው ትሁት ብሎ ሲላል በጣም ደንግጣ ይቺ ሰራተኛ ስትለው አዎ ሰራተኛ ንጹሕ ልብ ያላት ብሎ እንግዲህ ለትሁት ወግኖ ሲነጋገሩ ነበረ። ወጥ መቀቀል ነው የምታስተምር፣ ሌላ ምን ታስተምርሃለች? ኩሽና ለኩሽና የምትርመጠመጥ ሴት ካስፈለገ ይሄ ከሆነ ምርጫ፣ ስለዚህ አሁን ትፈታኛለች ብለህ እንዳታስብ። የአባትህን ንብረት በሙሉ ወደ ራስህ አዙረህ ከዛ በኋላ እኔ እናንተ መፋታት እንችላለን እንጂ አሁን ሰዓት ላይ በጭራሽ እንዳታስበው ብላ ስትል፣ ገንዘቡ እንደሆነ ወደ እኔ ስም መቼም አይመለስም፣ ወደድሽም ጠላሽም ንብረቱ ያባዬ እንጂ የኔ አይደለም በማለት እሷም ነግሯት ነበረ። እንግዲያውንስ ፍች የሚለውን ነገር እርሳው በማለት ቀጥ ብላ ወደ ትሁት ሰውዬ ጋር ሂዳ እሱ ጋር ከተገናኙ በኋላ ቆይ ምን አዲስ ነገር አለ ከአንተ ጋር ስትለው፣ ትንሽ ደክሞኛል ላረፍበት፣ አዲስ ነገር ካለ ንገረኝ፣ ለምን አትነግረኝም ስትለው እንግዲህ ተሳካ እኮ ብሎ ሲላት፣ እርግጠኛ ነህ ስትለው፣ አዎ በደንብ ተሳካልኝ። አመንህ ታዲያ ስትለው፣ ከማመንምማ ስልክ ተለዋውጠናል ብሎ ሲላት እንግዲህ በጣም ደስ ብሏት፣ አልተቻልክም እኮ በቃ ስትለው፣ እሱም ደስ በማለት ፈገግ እያለ አዎ ልክ ነሽ ብሎ እንግዲህ ካሌብ እሷም ወደ ቤቷ እንደተመለሰች ካሌብም እንግዲህ ደውሎ ጠርቶት ቤት እሱም እሺ በማለት ወደ ቤት መጥቶ እንግዲህ አባባ ጋር እየጠበቁት ባሉበት ሰዓት ትሁትም እንዴ እንግዳው ቀረ እንዴ አይመጣም እንዴ እያለች ባለችበት ሰዓት ይመጣል። ካሌብ ሊያመጣው ይዞት ይሄዳል ብለው ሲሏት እንግዲያውስ ምግብ ላቀራርብ እስከዛ በማለት እንግዲህ እሱ እንደ አጋጣሚ ቀድመው መጥተው ከአባባ ጋር ተዋውቆ አስተዋውቋቸው አባቴን ተዋውቀው ብለው ቁጭ እንዳሉ ባሉበት ሰዓት ትሁት ምግብ የምታቀራርብበት ሰሃን ይዛ ስትመጣ ስታየው ደንግጣ ወደ ኋላ ስታፈገፍግ፣ እሱ ግን ነገሮቹ እንዳይታወቅበት ለመደባበቅ ሲሞክር ነበር። እሷ አቤት ድረስ ደፍሮ በመምጣቱ በጣም ነው የደነገጠችው። የሆነ ነገር ያደርግብኛል ቤተሰቦቹን በሙሉ ብላ ያው እንግዲህ ካሌብንም በጣም ትወደዋለች። አባባንም እንደ አባት ነው እና የምታያቸው ምንም አይነት ነገር እንዲደርስባቸው አትፈልግም ማለት ነው ትሁት። እሱ ግን ድፍረቱ ቤት ድረስ ተከትሎ መጥቷል። ምን እንደሚፈጠር በቀጣይ አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ የደወል ምልክት እያበራችሁ ቤተሰብ እንድትሆኑ እያልኩኝ በዚህ ውስጥ ተናበታችኋለሁ። መልካም ጊዜ ይሁንላችሁ።